ስለዚህ አራት ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ 3 ጊዜ ሞቻለሁ። አንድ ጊዜ ሳንቲም ይዋጥ፣ አንዴ ካራሜላ ጆክስ ነው ያላዳመጥኩት። ይሄ ሰውዬ ኮከብ ቆጣሪ ነው። ኮከብ ነው የሚቆጥረው፣ ጊዜ ያጠናል። ከዘራቆ በፊት ያለችው የኦርቶዶክስ ቤተክርስቲያን ጴንጤ ነው የነበረችው። ሀገር ዳር ጠላ መጠጣት በኢትዮጵያ ላይ አይምሮን ይደፍናል። ዱ መንግስት ድፍን አሳውና ተቋ እንደዚህ ሰላም ቤተሰብ እንዴት ናችሁልን? ያው እንግዲህ በመግቢያው እንደሰማነው ነው ሌላ ከሞት በኋላ ተነስቼ መጣሁ አገልጋይ ነኝ ብሎ ወጥቶ ሲናገር ነበረ። በቀጣይ እንግዲህ የተናገራቸውን ሀሳቦች እያመጣን የኛንም ሀሳብ የምናስቀምጥ ይሆናል። እናንተ ምን ትላላችሁ? ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ፣ እንደዚሁም ደግሞ ቤተሰብ ከሆናችሁ ሼር እና ላይክ ያደርጋችሁ፣ ቪዲዮውን ከመጨረሻው አይታችሁ ደግሞ ሀሳባችሁን በኮሜንት እንድታስቀምጡልን እንፈልጋለን። ቀጥታ ወደ መጀመሪያው ቪዲዮ እንሂድና እንመለሳለን። ታኒ ሲጋቡ አይቻል አቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ አራት ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስበው እየሰራ ነው ያለውና ተመለስ ይልሃል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተህ እኮ ነው የመጣው። ይጠራል፣ ሰው አይጠራም ማለት ነው። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበር እና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጠሪያ ስም አድርጎ 444 ብሎ ነው መጠሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ይገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጎ አሜሪካ ነው እንግሊዝ ነው እንደዛ ያስደረገው። እንግሊዝ የመጀመሪያው ቪዲዮ እንዳያችሁት እንግዲህ ፓስተሩ የተናገረው ስለ በቲክቶክ ላይ በተለይ በቲክቶክ መንደር ላይ አነጋጋሪ ስለሆኑት ስለ ጃኒ እና ስለ አዶናይ ነው። እንግዲህ ተጣልተዋል እየተባለ በጣም ብዙ የሚዲያ ሰዎች እንግዲህ ብዙ ነገር እያወራ እኛም ብዙ ቪዲዮዎች ሰተናል። ነገር ግን ፓስተር ከዚህ በኋላ 4 ልጆችን እንደሚወልዱና ያለውን ራዕይ እንግዲህ ለሁለቱ ጥንዶች እየተናገረ ነው ማለት ነው። ምናልባት እንግዲህ በቀጣይ ምን ይከሰታል? ፓስተሩ ልክ ነው አይደለም ወይስ እነ ብላክ ስታር ደግሞ ልጆቹ ተለያይተዋል እናንተ ፕራንክ ነው እያላችሁ የምትሞዛሙዙበትን ነገር አርፋችሁ ተቀመጡ እያሉ እነ ሊያ ደግሞ እነ ቢራቢሮ ፋሚሊ ደግሞ የጃኒ ጠበቃ ሆነው እንግዲህ ብላክ ስታርን በላይቭ ስትሪማቸው በተለያዩ የቲክቶክ መንደሮች እንግዲህ በጣም ብዙ ትችቶችን እያቀረቡ ይገኛሉ። ለማንኛውም በሂደት የምናይ ይሆናል። እስኪ ወደ ቀጣዩ ቪዲዮ እንሂድና በድጋሚ እንመጣለን ማለት ነው። ጠላ የሚጠጡ ሰዎች አይሙራቸው የተገለበጠ ለምን ጌሾ ስለማይጣራ ቀጥታ ይገባል፣ አይሙራቸውን ይደፍናል። ጠላ መጠጣት በኢትዮጵያ ላይ አይሙሮን ይደፍናል። ዱ መንግስት ድፍን አሳውና ተቋ እንደዚህ ያደኩበት አካባቢ እንደዚህ ይደረጋል። ምን ማለት መሰለህ? ትገለበጣለህ። ጠላ የሚጠጡ ሰዎችን ያቸው ስራቸው መገልበጥ። ከዘርዓ ያዕቆብ በፊት የነበረችው የኦርቶዶክስ ቤተክርስቲያን ትክክለኛ ወንጌልን የምታምን ቤተክርስቲያን ነች። ባይዘው የኦርቶዶክስ ቤተክርስቲያን ከዘርዓ ያዕቆብ በፊትና ከዘርዓ ያዕቆብ በኋላ ሁለት አይነት መልክ ነው ያላት። ከዘርዓ ያዕቆብ በኋላ ነው አሁን ያዘችው መልክ ያዘችው። ስለ ማርያም አማላጅነት፣ ስለ መላእክት አማላጅነት አንዳንድ ዶግማዎች ከዛ በኋላ ነው የተጨመሩት። ያ ንጉሱ ይህንን እውነት የማይቀበሉ ሰዎች አንድ ቀን ገበያ ላይ በአራቱም አቅጣጫ ወታደሮች አቁሙ። ወደ ገበያ የሚገቡትን ሰዎች የማያምኑትን ሰዎች ዝም ብሎ ይገባሉ። አሁን እናምናለን ብሎ ያሉ ሰዎች ጥቁር ክር እጃቸው ላይ እየታሰረ ይገባሉ። ክር ያሰሩትን ሰዎች ነው ከዛ ገበያ ያወጧቸው እና አሁን ከአንገታቸው ለኦርቶዶክሶች ጥቁር ክር የሚያስሩት ከዛ ባክግራውንድ የተነሳ ነው። ጥቁር ክርና መስቀል የሚታሰር ማለት ከአጼ ዘርዓ ያዕቆብ በኋላ ማለት ነው። ከአጼ ዘርዓ ያዕቆብ በፊት ምንም አይነት አንገታቸው አራይው ትክክለኛ ወንጌል ነው የሚናገሩት። ትክክለኛ ጴንጤዎች ነበሩ ማለት ነው። ጴንጤ ከዘርዓ ያዕቆብ በፊት ያለችው የኦርቶዶክስ ቤተክርስቲያን ጴንጤ ነው የነበረችው። ሀገር አዳር ትጣል ምስል እንዳየነው እንግዲህ ሁለት ሀሳቦችን ነበር ሲያንሸራሽር የነበረው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም ደግሞ ከሆነ በንጉሱ ዘመን የነበረችው ቤተክርስቲያንና ትክክለኛ የሆነችው አሁን ያለችው ቤተክርስቲያን ትክክል አይደለችም አይነት ነገር ነው ሲል የነበረው። ከዛ በተጨማሪ ደግሞ ስለ ጠላ ኢትዮጵያ ውስጥ እንግዲህ ጠላ መጠጣት ሆቢ የሆነባቸው አካባቢዎች ወይም ደግሞ በጣም በርካታ ሰዎች ጠላ በመጠጣት ኢንጆይ ያደርጋሉ። ነገር ግን ኢትዮጵያ ውስጥ ጠላ መጠጣት አስነዋሪ ነገር እንደሆነና እንደማይመከር ደግሞ ይኸው ግለሰብ እየነገረ ነው ማለት ነው። ስለዚህ ጠላ የምትጠጡ ሰዎች ምናልባት የዚህን ሰው ምክር የምትሰሙ ከሆነ ወይም ደግሞ ምክሩን ተቀባይነት አግኝቶ ምናልባት ተግባራዊ የሚያደርገው ከሆነ እንግዲህ ሰምታችኋል፣ ተጠንቀቁ ማለት ነው። ከዛ ውጭ ግን ስለ ሃይማኖትን በሚመለከት ስለተናገረው ነገር እኛ ሃይማኖት ውስጥ ገብተን በግጥ መናገር አንፈልግም። ነገር ግን አሁን ያለው ትክክል አይደለም። በንጉሱ ዘመን በተጠቀሰው ንጉስ ዘመን የነበረው ትክክለኛ ስብከትና ትክክለኛ አሰራር ነበረው። የአሁኑ ትክክል አይደለም የሚል አይነት አንድምታ ነው ያለው። ምን ትላላችሁ? ለማንኛውም በሁለቱም ጉዳዮች ላይ በጠላውም በቤተክርስቲያን ጉዳይ በሰጠው ጉዳይ ሀሳብ ማለት ነው ሀሳባችሁን በኮሜንት ሴክሽን ላይ አጋሩ ማለት ነው። እኛ ግን ስለ ሃይማኖት እዚህ ጋር ገብተን እንድነው ማለት አንፈልግም። የእናንተን የአያንቱ ቤተሰቦችን ሀሳብ ግን መስማት እንፈልጋለን ማለት ነው ፋሚሊ።
ወደ ቀጣይ እስኪ እንሂድና እንመለስ። ዳፍጣል ሀገር ታልቅስ 1997 ያወጣው እሱ አልበም ላይ ነው ለሞገስ እያስደገመው ባፎሚት የሚባል መንፈስ ስፕሪት አለ። ኢንተርናሽናሊ ሰው ይሄ ዘፋኞችን አኑንት ያደርገዋል እንዲሰሙ በሰው ልብ እንዲከብሩ ፌም እንዲሆኑ ያደርጋል። ፌም እንዲሆኑ ማይክል ጃክሰን ወደ መድረክ ሲወጡ እኮ ፌንት ይጭራሉ። ልክ እነዚህ እኮ ለዚህ ቴዲ አፍሮ ለሚባለው ግለሰብም እኮ እሱ ወደ መድረክ ሲወጣ ሰዎች ራሳቸውን ስተው ይወድቃሉ። ንጉስ አይነቀ ይሆኑ ለምንድን ነው ባይነቀው? ይነቃል። ከተነካለ በቃ ምንም እንትን የለውም። እና ዚህ ስፕሪት ኦፍ ጠላ ሳትሰማው እንዴት አንተ ወንጌላማይ ነህ ጴንጤ ነህ ለምን ያስጣል? እንዴት ማዳመጥና መስማት ይለያያል። እኔ አላዳመጥኩም። ይሄ ሰውዬ ኮከብ ቆጣሪ ነው። ኮከብ ነው የሚቆጥረው። ጊዜ ያጠናል። እየለቀቀበት እኔ ቀን 8 ወር 8 ሰዓት 8 ደቂቃ 2018 አረ በጌታ በኢየሱስ ስም ከኢትዮጵያ ምድር ልብ ላይ ቀደድኩ፣ ከወጣቶቹ ልብ ላይ ረገምኩ በናዝሬቱ ጌታ በኢየሱስ ስም። ፈጣሪ ነብይ ቀደም ሲል ደግሞ ሁለት ሀሳቦችን እንግዲህ አጣምሮ አንድ ላይ ነበር ሲያወራ የነበረው። ምናልባት ስለ ኢቱሪካ አልበም ወይም ደግሞ ስለ ቴዎድሮስ ካሳሁን አልበም የሆነ ችግር ያለበት ሰው አይነት አድርጎ ከአሁኑ ሰዓት ወጣት ለይቼዋለሁ ወይም ደግሞ ተደማጭ እንዴት እንዳይኖረው ረግሜዋለሁ የሚል አይነት እንግዲህ የራሱን ሀሳብ ነው ያስቀምጠው ግለሰቡ። እርግማን አይነት ነገር በሰማነው ሀሳቡ መሰረት ማለት ነው። ስለዚህ ይህ ፓስተር ቴዲ አፍሮን ረግሞት ምናልባት ነገ ቴዲ ይገጥመዋል ወይም ደግሞ ኦልሬዲ ቴዲ አፍሮ በወጣቱ ጋር ወይም ደግሞ በኢትዮጵያ ሕዝብ ጋር በዓለም አቀፍ ደረጃ በአሁኑ ሰዓት በጣም ከፍተኛ የቢልቦርድ ሰንጠረዥን ይዞ የመጨረሻ አልበሙ እየመራ እንደሆነ ይታወቃል። ከአፍሪካ አይ ቲንክ የመጀመሪያው ከዓለም ደግሞ 7ኛ የቢልቦርድ ሰንጠረዥ ነው ቅርብ ጊዜ የነበረው መረጃ የሚያሳየው። ይህን እንግዲህ በዲጂታል ሚዲያው ተጽዕኖ ፈጣሪ የሆነውን አርቲስት ቴዎድሮስ ካሳሁንን የረገመው ይሄ ፓስተር እርግማኑ ይደርስበታል አይደርስበትም እንግዲህ በቀጣይ የምናይ ይሆናል። ለማንኛውም በዚህ ጉዳይም ያላችሁን ሀሳብ እንዲተካፈሉ እንፈልጋለን። ከዛ በተጨማሪ መጨረሻ ላይ የተናገረው እሱ ከአንድም 2 ጊዜ 3 ጊዜ ሞቼ የተነሳው ሰው ነኝ ብሎ ምስክር ሆኖ መጥቷል ማለት ነው። ባለፈው በሰራነው ቪዲዮ ሌላ እንደዚሁ አንድ ፓስተር ሞቶ በሞት በነበረበት ህይወት በሌላው ዓለም ማለት ነው የነበረውን ምስክርነት ሲመሰክር አይተን ነበር ማለት ነው። እዛ ጋር ምን እንደሚሰራ ምን አይነት ሰዎች በዚህ በምድራዊ ዓለም እያሉ የሚመዘገቡ ስራዎቻቸው ምን አይነት እንደሆኑና እሱ ደግሞ አገልጋይ በመሆኑ ወደዚህ ዓለም ተመልሶ እድል ተሰጥቶ ህዝቡን እንዲያገለግል እድል እንደተሰጠው ሲናገር ነበር። ይሄኛው ግለሰብ ደግሞ በተአምር የተወለድኩ ነኝ፣ ከዛም በኋላም ደግሞ 2-3 ጊዜ ሞቼ ተቀስቅሼ እየመጣሁ ፓስተር ወይም አገልጋይ ነኝ እያለ በመጨረሻም ደግሞ በተመሳሳይ ሃይማኖት ክላስን የሚሰሩ ጓደኞችን ሲተች ነበር። እንግዲህ እሱ ምናልባት ወደ ትክክለኛ ነገር ነውና አብረን እንስራ አይነት ጥሪ ማስተላልፏል። እንግዲህ እነዛ ግለሰቦች ከሰሙትና ተቀባይነት ያገኘ ደግሞ አብሮ የሚሰራበትና በቀጣይ ደግሞ በሌላ ስራዎች ወይም ደግሞ ስኬታማ ከሆነ ደግሞ ስኬቱንም ሆነ ውድቀቱን በሌላ ጊዜ ይዞ ስለሚመጣ የምናገራችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር አድርጉ። በቀረቡት የቪዲዮ ሪአክሽኖች ደግሞ ያላችሁን ሀሳብ በኮሜንት ሴክሽን ላይ እንድታስቀምጡልን ነው። ፈጣሪ ነብይ ነኝ ብለሃልና ምንድን ነው ፈጣሪ? በተአምር ነው የተወለድኩት። 2-3 ጊዜ ሞቻለሁ። አንድ ጊዜ ሳንቲም ይዋጥ፣ አንዴ ከረሜላ ኪዮክስ ነገር ነበረችን በዳድየር ኦልሬዲ ሰውነት ከቀዘቀዘ በኋላ ተነስቻለሁ። ሞተህ በዛው ብትቀር ኖሮ እኮ ይሁን የለም። ይሄንን ማን ይሰብራል? ሁሉም እኮ ነቢያት እኮ ፈርቶ ተቀምጧል እኮ እየመጣሁለት እኮ ነው። ኢትዮጵያ ውስጥ ሐዋርያት አሉ አሉ። አዎ አይተህ ታውቃለህ? ያው በደንብ እንጂ ጥራልኝ። በደንብ አሉ። ጥራልኝ። ሐዋርያቶች በደንብ አሉ እኮ ጥራልኛ። ያው ሐዋርያው ታምራት ታረቀኝ። እሺ ሐዋርያ እስራኤል ዳንሳ ሐዋርያ እስራኤል እሱም ያገለግላል እኮ ሐዋርያ ነው ወይ? ያገለግላል። አትቀበልም? እሱን እኔ አሁን እቀበላለሁ አልቀበልም ማለት አልችልም። ለምን? እንዴት ምን ማለት ነው? ለምን አንተ ትቀበላለህ? እየጠየቅኩ እኮ ነው። እስቲ እኔ ልጠይቅህ፣ አንተ ትቀበላለህ? እኔ ማንንም አልቀበልም። ወንጌላውያን ህይወታቸውን ስሩ፣ የወንጌላውያን ልጆችን አስተምሩ፣ የወንጌላውያን የቤት ኪራዮቻቸውን ክፈሉ። ካልሆነ ይላል እግዚአብሔር የምትጣሉት ከኔ ጋር የማን አምላክ እንደሆነ በኢትዮጵያ ላይ ይለይ። ግራ መጋባቱ ይብቃ። የተለያዩ ነቢያቶች ሐዋርያው እስራኤል ዳንሳ፣ ነቢይ ሄኖክ ጂፒኤስ፣ ነቢይ እዩ ጩፋ፣ የተለያዩ ነቢያቶች ስማችሁን የጠራው ስማችሁን ያልጠራዋችሁ ነቢያቶች በተለያየ አይነት ድራማ በቸርች አይነት ፈውስ ህዝቡን ከምንይዝ ኑና ትክክለኛ በሽተኞች ወዳለበት ሆስፒታል ሄደን የማን ጸጋ ትክክል እንደሆነ እንልኝ።